ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዛሬ በጣም ደስ የሚል ቪዲዮ ነው ይዤ የመጣሁት። ብሩኬና ሃይሚ የፍቅራቸውን አንድ ደረጃ የጨመሩበትን ቪዲዮ ነው ይዤ የመጣሁት። የሰው ልጅ በአጋጣሚዎች ይገናኛል፣ አብሮ ይሆናል፣ በስራም ሊሆን ይችላል፣ በተለያዩ መንገዶች አብሮ ይቆያል። ከተዋደደ ያንን ፍቅሩን ደግሞ ደረጃ በደረጃ ህይወት ይሰጠዋል ማለት ነው። ፍቅር ያድጋል፣ ህይወት ያገኛል። ከዛም በኋላ ጋብቻ በሚባለው ይተሳሰራል ማለት ነው። በጣም ደስ የሚለው ዛሬ ሃይሚ የፍቅራቸውን ምን ያህል ፍቅራቸው እንግዲህ እንዳደገና አሁን ወደሚቀጥለው ስቴፕ እያደገ ወይም ደግሞ ደረጃ እየገባ እንደሆነ የሚያሳይ ቪዲዮ ነው ይዛ የመጣችው ማለት ነው። ብሩኬ እስከዛሬ እንግዲህ ከጋሽዬ ጋር ነበረ እንደምናስታውሰው የሚተዋወቁትና አብረው ቪዲዮ ሲሰሩ የነበሩት ማለት ነውና ዛሬ እናቷን ይዛ መታለች። እንግዲህ ብሩኬ አልተነገረውም። ሳይነገረው ዛሬ ከእናቷ ጋር ታስተዋውቅ ብሩኬን ጠርተዋለች። አይኑ ሊገለጥ ነው ማለት ነው። ብዙ ጊዜ እንግዲህ ያው ፍራቻ አለ አይደለ? ብሩኬ እንግዲህ ዛሬ የሚሰማውን ስሜትም እናያለን። ግን በጣም የሚገርማችሁን ነገር ልንገራችሁ። ሃይሚም ቀጣዩ ደረጃ ምን እንደሆነ የገለጸችበት እንግዲህ የሃይሚም እናት ከነሱ ምን እንደሚጠብቁም ተናግረዋል ማለት ነው። እውነት አስገራሚ ቪዲዮ ነው። የምሬን ነው የምለው እና እኔ ደስ ያለኝ በጣም በቃ ፍቅራቸው በትክክል የተገለጸበት ህይወት ያለው ፍቅር እንደሆነ የታየበት ቪዲዮ ነው የዛሬው ማለት ነው። አንዳንድ ጊዜ ለስራ ብለው ጓደኛሞች ካፕል ምናምን እንደሆኑ የሚሰሩ ብዙዎች አሉ አይደል? የሃይሚና የብሩኬ ግን ከዛ የዘለለ እንደሆነ የዛሬው ቪዲዮ ትልቅ መልእክት አለው። ስለ ቀጣዩ ህይወታቸው የተናገሩበት ምን ማድረግ እንዳለባቸው የቤት ስራም የተቀበሉበት ቪዲዮ ነው የዛሬው ቪዲዮ ማለት ነውና ማዘር እንግዲህ ቀጣዩ ከነሱ የሚጠብቁትንም ነገር ተናግረዋል። ይህን ቪዲዮ እስከ መጨረሻው ካያችሁ በእርግጠኝነት ትደስታላችሁ፣ ቁም ነገርም ትጨብጣላችሁ ማለት ነው። ጊዜያቸውን ባሉባልታ ወይም ደግሞ በማይሆን ነገር ብቻ ማጥፋት ወይም በስራ ብቻ ማጥፋት ሳይሆን በትክክል ፍቅራቸውን እየገነቡ እንዳሉ በትክክል የምናይበት ቪዲዮ ነው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ካላችሁ ደግሞ ላይክ እና ሼር በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። የዛሬ የተሰማችሁን ስሜት ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ቪዲዮ ውስጥ እስከ መጨረሻው ካያችሁት ያንን ቦታ አብረን ማለት ነው እንሰማዋለን፣ በደንብ ሀሳብ እንሰጥበታለን ማለት ነው። እሳቸውም ያሉትን ሃይሚም ያለችውን ማለት ነው፣ ስለ ቀጣይ ህይወታቸው የተናገሩት ማለት ነው። እስቲ ወደ ቪዲዮ እንለፍና ቪዲዮን እያየን ሀሳብ እንስጥበት ማለት ነው። ወደ ቪዲዮ። ዛሬ እንግዲህ ከአንድ ሰው ጋር ላስተዋወቅሽ ነው የመጣሁት። ያው እንግዲህ በጣም ብዙ ጊዜ ከጋሼ ጋር ተገናኝተዋል ምናምን፣ ከአንቺ ጋር አላገናኘዋቸውም እና እስኪ ዛሬ ከአንቺ ጋር ሲገናኝ ምን ይሰማዋል የሚለውን ነገር አያለው እና አንድ ሰው ላስተዋውቅሽ ነው። ከዛ አንቺስ ምን ይሰማል? ኧረ ንገሪኝ። አሁን አስተዋወቅከውና አይ ሰርፕራይዝ። እናቶች ትልቅ ሰዎች እንግዲህ ይጨነቃሉ። በጣም ስለሚጨነቁ ነው ማወቅ የፈለጉት። እናትየዋ እንግዲህ ትልቅ ሰዎች እንደኛ አይደሉም። በቃ ችግር የለውም ምናምን አይሉ። በጣም ነው የሚጨነቁ። ስለሚመጣው ሰው ይጨነቃሉ። ስለዚህ እሳቸውም እንግዲህ ስለ ማንነቱ ማወቅ የፈለጉት ለዛ ይመስለኛል። አላምናችሁም? እኔ እኮ ሁሌ ፕራንክ ስለሚሰሩ ማመን ከባድ ነው። እውነት ፕራንክ መስሎሽ ነው? ከቤቱ ነው ፕራንክ። አላምናችሁም? አረ የምሬን ነው። እውነት እግዚአብሔርን የምሬን ነው። ሰው አስተዋውቅሻለሁ። አይ ንገሪኝ ካልሽኝ ማስተዋወቅሽ ከብሩኬ ጋር ያው ግልጹን ተናገረች። እንግዲህ ዛሬ ብሩኬ ምን ይሰማዋል? እሳቸውም አያውቁም ነበረ። ትፈሪያለሽ? ኧረ ሙድ ያዘችብኝ። የአሁኑ ጊዜ ነማ እንጂ የፊቱ ጊዜ በጣም ያስፈራል እኮ። ቤተሰቦቻችን ሲያወሩ እንሰማለን አይደለ? በድሮ ጊዜ እኮ በድሮ ጊዜ እንኳን ማለት አይቻልም አይደለ? ኦልሞስት በ80 90ዎቹ አካባቢ ለነገሩ እርቁ ነው ነገር። በዛን ጊዜ አካባቢ እንኳን እንደዚህ ነገር ከታሰበ ማለት ነው አይገናኙም። ቢታዩ መንገድ ላይ ራሱ እንዳልተገናኘ ነው የሚሸሹት ማለት ነው። ምክንያቱም ምንድነው መሰላችሁ
ይሄ ቀድሞ ከጋብቻ በፊት ቤተሰብን መተዋወቅ ምናምን የሚባለው ነገር የለም። መልስ ከተጠራ ከዛም በኋላ ነው። መልስ ከተጠራ በኋላ ነው ኢቨን አግብቶ መልስ ከተጠራ በኋላ ነው እንግዲህ ፊት ለፊት እንኳን የሚገናኙት ማለት ነው። እና እስከ ሰርጉ ምኑ አይገናኙም። በቃ እሱም ይሸሻል። የልጅቷም ወላጆች እንዲሁ ባላየ ያልፋሉ ማለት ነው። እና የአሁኑ ጊዜ ግን በጣም የሚመች ነው። ተዋውቀው ልጆቹም ተዋውቀው ነው የሚጋቡት። ከቤተሰብም ጋር ተግባብተው ምናምን ነገር የሚያገቡት እና ብዙ ጥሩ ነገሮች አሉት። ግን ትዳሩ እንደነሱ ጊዜ የሚበረክት ትዳር የለም በአሁኑ ሰዓት ላይ። ለምን እንደሆነ አይገባኝም። ሰው ተዋውቆ ተጋብቶ ሳይታወቁ የተጋቡት ከኛ በላይ ይኖራሉ፣ ትዳርን አክብሮ ማለት ነው። እና ትንሽ ያ ይሻላል እንዴ የሚያስብልም አለው። እውነት ለመናገር ማለት ያው አንዳንዴ ያ ያለ ፍላጎትም ጋብቻ ስላለ ይሻላል ለማለት ይከብዳል። ነገር ግን የትዳሩን ቆይታ ለትዳር ያላቸው ክብር ምናምን እሱ ሲታይ ያ ጊዜ ይሻላል እንዴ እስክንል ራሱ የሚያደርግ ነገሮች አሉና እሳቸው እንግዲህ ያንን ነገር ነው በትክክል የተናገሩት። ያው የኛው ትውልድ አያውቀውም ያንን ማለት ነው አይደለ? እዚህ ልጆች መፍራት አለብን እንጂ አሁን እኔ ፈራለሁ ይቅርብኝ ስትይ አሁን በእኛ ሙድ እያልሽ ነው የሚመስለው፣ እየሰደብሽ ነው። ጊዜው ተለውጧል ተቀይሯል እያለች ነው። ጊዜው ተለወጠ እንግዲህ አይደለ? ጊዜማ ሳይሆን ራሱ ወደዛ ነበር የምደበቀው። ያው አያችሁታል ጋሽዬን ሳልጠራ አይ አልታይም ነበር እሱ ማየም ነበር። አያችሁ አይደል? በነገራችን ላይ ሁለቱም ራሱ የሚጋቡት ማለት ነው። ሴትም ወንዱም መንገድ ላይ እንኳን ቢገናኙ አይታዩም። እስቲ እናንተ በየትኛው ውስጥ አሳልፋችኋል? ጀስት ተዋውቃችሁ በጓደኝነት አብራችሁ ቆይታችሁን የተጋባችሁ ካላችሁ ወይስ ደግሞ እንደ በፊቱ ማለት ነው በድብቅ? ለምሳሌ ቤተሰብ እንኳን ተውቅ አሁን ቤት ሲጠራ ለምሳሌ ከጋብቻ በፊት ከሰርግ በፊት ወንዱ ቤት ይጠራና ወንዱ ሴቷ ቤት ይጠራና የቤተሰብ ተውቅ ይደረጋል አይደል? በጣም ከባድ ነው። እኔ ስላሳለፍኩት ነው የምላችሁ። እውነት ለመናገር ከተቀመጥኩበት ሳልነቃነቅ ነው የወጣሁት። በጣም ያስፈራ ነበረ። የእውነት ለመናገር በጣም ነበር የሚያስፈራውና እናንተ ምን አይነት ስሜት አሳልፋችኋል? በዚህ ውስጥ ካለፋችሁ እያለፋችሁ ያላችሁ ኮሜንት ላይ ጻፉልኝ እስቲ። ጊዜው እንደ ድሮ አይደለም። በእናንተ ጊዜ ነበር ጊዜው ግን በጣም ደስ ይላል። መቀየሩም ደስ አለ ይላል። አሁን ላይ ያለው ነገር ሆኖ ነፃነት ነው እኮ። አዎ በጣም ነፃነት አለው። ነፃነቱ በጣም ደስ ይላል። ነፃነቱን ግን በትክክል ከያዝ ነው ማለት ነው። እና ነፃነቱን በማይፈልግ መንገድ ካልተጠቀም ነው ማለት ነው። በጥሩ መንገድ የምንጠቀመው ከሆነ ይሄ ነፃነት በጣም ደስ የሚል ነፃነት ነው። ዛሬ እንግዲህ ሁለታችሁ አልነገርኩትም። በነገራችን ላይ እፈልግሃለሁ ብዬ ያለውበትን ቦታ ምናምን ነገርኩትኝ እንጂ አይ ቡራ ዛሬ የሚጠብቀው ጉድ አንቺ ጋር ላገናኘው እንደሆነ እንደማስተዋውቀው አልነገርኩትም። አዎ ትንሽ እስኪ የእሱን ሪያክሽን ሲያይሽ ምን እንደሚል ማወቅ እፈልጋለሁ። ለመጀመሪያ ጊዜ ነው የምትገናኙት። ቡራ እንግዲህ በጣም እውነት ለመናገር ሁላችንም የምንወደው ልጅ ነው፣ የምናከብረው ልጅ ነው። ምክንያቱም በጣም አንገቱን ዝቅ የሚያደርግ ልጅ ነው። ለትልልቅ ሰዎች፣ ለእናቶች ክብር ያለው በቃ በአጠቃላይ ለሰው ልጅ ክብር ያለው ልጅ ነው። እስካሁን ካየሁት ማለት ነው። በጣም የሚያስጠላ ባህሪ አይቼበት አላውቅም። ብዙ ቪዲዮዎችን እንግዲህ አይተናል። እሳቸውን ሲያይ እንግዲህ አሁን በጣም እንደሚደነግጥ ምንም ጥርጥር የለውም። አንደኛ ሳያውቅ ባይዞ አንዳንዴ ሳታውቁ ይሻላል መታወቅ ማለት ነው። ምክንያቱም አውቃችሁ ተነግሯችሁ ከሆነ ከተነገራችሁ ጊዜ ጀምሮ ተዋውቃችሁ እስከምትለያዩ ራሱ ያለው ሙሉ ጭንቀት ነው። አሁን ቢያንስ በድንገት ይመጣል፣ ያችን ሰዓት ይጨነቃል። ከዛም በኋላ ውፍ ይላል፣ ተገላገልኩ ይላል። ሌላ ምንም አይልም። ከዛ ደግሞ ሲቀጥል በጣም ነው የሚወዳችሁ። በነገራችን ላይ ሁለታችሁንም በጣም ነው የሚወዳችሁ የሚያከብራችሁ። ከጋሽዬ ጋር ደግሞ በቃ በቪዲዮም እንደምታዩ ነው። እነሱ ቢስ ናቸው። እነሱ ቢስ ጭራሽ እኮ ያስፈራራሻሉ። አዲስ አበባ ውስጥ ያለው ብሎኛል ብሩክ እያለ ያው በነገራችን ላይ ሴት ልጅ ቤተሰቦቿን የሚወድላት የሚያከብርላት ባል ማግኘት ሴት ብቻ አይደለም ወንድም ቢሆን ማለት ነው። እና ቤተሰቡን የምታከብርለት ሚስት፣ ቤተሰቧን የሚያከብርላት ወንድም ማግኘት እድለኝነት ነው። ይዘው በቃ እድለኝነት ነው። እና በቃ እዛ ጋር ነው ትልቁ ነገር ማለት ነው። ቤተሰብሽን የሚያከብር ከሆነ አንቺን ምን ያህል ሊያከብርሽ እንደሚችል ምን ያህል ሊወድሽ እንደሚችል ማወቅ መቻል አለብሽ። ቤተሰብን የምታከብር ከሆነ ምን ያህል ልትወድህ እንደምትችል ምን ያህል ልታከብር እንደምትችል ማሳያ ነው ማለት ነው። እውነት ለመናገር ማለት ነው። እና
ብሩክ እንግዲህ በዚህ ከጋሼ ጋር ያላቸውን ቁርኝት እናውቃለን ማለት ነው። ከጋሼ ጋር በቃ ጀስት ጋሼ ለብሩክ ያላቸውን ስሜት እናውቃለን፣ ብሩክም እንደዛው ማለት ነው። እና በጣም ነው ደስ የሚለው እውነት ለመናገር። ብዙዎቻችሁ እኛ ስላልንሽ ነው እንደ ምናምን እንዳትሉ፣ እኔም ፍላጎት ስላለኝ ነው ላስታውቃቸው እፈልጋለሁ። ከመሄዴ በፊት ወደ አዲስ አበባ ከመመለሴ በፊት ማገናኘት እፈልጋለሁ። እንግዲህ ወደፊትም ሌሎች ነገሮች አዳዲስ ነገሮች የሚኖሩ ይሆናል። ቅድም ያልኳቸው ይሄ ነው እንግዲህ አዳዲስ ነገሮች ይኖራሉ ማለት ይኸው ቤተሰብ ትውውቅ ተደረገ። ከአሁን በኋላ ምናልባት ሀይሚና ብሩኬ ፍቅራቸው አንድ ደረጃ ከፍ ብሏል ማለት ነው። ስለዚህ ምናልባት ሽማግሌ ሊላክ ይችላል፣ ፕሮፖዝ ሊደረግ ይችላል። አሁን የምንጠብቃቸው ነገሮች ማለት ነው። ቀለበት እንጠብቃለን፣ ሽማግሌ እንጠብቅ እንችላለን። በቃ እነዚህ ነገሮች እንደሚሆኑ በተስፋ እንጠብቃለን ማለት ነው። እሱንም ደግሞ እንግዲህ እግዚአብሔር ያውቃል። እግዚአብሔር ከፈቀደ ሁሉም ነገር ይሆናል፣ ያሳካላችሁ። እኛ የምንፈልገው እሱ ነው። በጣም ነው ማከብርሽ የኔ ውድ እናት። ረጅም እድሜ ኑሪልን፣ ጤና ይስጥሽ። በቃ ኑሪልን። እኔ ሌላ ምንም ልልሽ አልችልም። ደስተኛ ሁኝልን፣ እንወድሻለን። ቡራ መጣ እንግዲህ። ወይኔ ወንድም እንዴት እንደሚያይ ራሱ ተመልከቱት። እውነት ያላሰበው ነገር በቃ ያው እንግዲህ አንዳንዴ እንደዚህ ድንገት ሲሆን ምናልባት ያለባበሳችሁን አስተካክላችሁ መምጣት ሲጠበቅባችሁ እንደዛ እንዳትመጡ ያደርጋችኋል። ግን ችግር የለውም። የሀይሚ ቤተሰቦች ደስ የሚሉ ናቸው፣ ቀለል የሚሉ ናቸው እና ያው እሳቸውም እንግዲህ ያው በአካል ባይተዋወቁም በታሪክ ይተዋወቃሉ ማለት ይቻላል። እውነት ለመናገር ብሩክ በጣም ደንግጧል፣ እሳቸውም ደንግጠዋል። ባይዘይ ማለት ነው እንደምታዩት ማለት ነው። ምን አይነት ስራ ነው የምትሰሪው ግን? በማለት እንዴ ሳትነግሪኝ ማዘር ሰላም ማዘር። ወይኔ ቡራ በጣም የእውነት የደነገጠው የምር ነው የደነገጠውና ያስደነግጣል እውነት። እኔም ቢሆን በጣም ደነገጠው። ድንገት ሲሆን እንደዚህ ሽምቅቅን ያለው የምር። ደህና ነኝ በቃ ሳትነግረኝ ነይ ብላ መጣችኝ አይደል? አዎ ልጅ እኮ ነገረችኝ እኮ። ደህና ናችሁ? ደህና ነን። ደነገጥኩ። ተሽኮርሞሞ ሞተ እውነት። ቡሩኬ በጣም ተሽኮርሞሞ ሞተ። ምሳ በሉ? እሺ እንዴት ነው የሚለው ሲጠፋበት ምንም ማድረግ አይችልም። እኔ ምን ልበልሽ ሀይሚ፣ አሁን እንደዚህ ያስደንግጠሽ ጠርተሽኝ እኮ ግራ ገባኝ። ያው ለእንትን እኔ እንጃ እንዴት እንደሆነ ሰርፕራይዝ ላድርግብኝ ልጁ እኔ ነኝ ጋሽዬ፣ ግን በቃ ፍቅር ቀነሰብኝ ከብሩክ። አንቺ ሙሽዬ ያለች እኮ ብሩኬ ጋሽዬ፣ አንቺ ሙሽዬ ወሰድሽ። ያው እንግዲህ ደስ ይላል እውነት፣ ጥምረታችሁ በጣም ደስ ይላል። ለቤተሰቦቻችሁ ያላችሁ ክብር እና ቤተሰቦቻችሁን ያስተሳሰራችሁበት ነገር ራሱ ፍቅር ራሱ በጣም ነው ደስ የሚለው። የምሬን ነው የምለው እና በርቱ። ቤተሰብ ላይ መስራት የቤተሰብን ፍቅር ላይ መስራት በጣም ትክክለኛ ነው እና እንግዲህ በጣም ደስ የምትሉ ካፕሎች ናችሁ። ለብዙ ሰዎች ምሳሌ የምትሆኑ ካፕሎች ናችሁና የእናንተን ከዚህ የተሻለውን ደግሞ እንመኝላችኋለን ማለት ነው። የተሻለ የሆነ ጊዜ ደግሞ አስፈራቶሻል። ማዘርንም እንግዲህ እስቲ እንወርሳለን ብለናል። እንደዛ ከሆነ እኔ በቃ አዋጅ ነው የማውጀው። የኔንም ማዘር ወስዳለች። አንድ እኩል ስለሆነ ምንም አይችገቅ። አሁንማ እመጣለሁ ቤትም ከዚህ በኋላ መብት አለ ተባልክ አይደል? በነገራችን ላይ እንግዲህ የሴቷ ቤተሰቦች ወንዱን ከወደዱት ልነግራችሁ አልችልም፣ እየኖርኩበት ስለሆነ ማለት ነው። እኔ የባለቤቴ እናት ልነግራችሁ አልችልም። ቃላት የለኝም። የምሬን ነው የምለው እና በጣም ነው መወዳት፣ በጣም ነው ማከብራት። ለእኛ ያላትን ነገር ልነግራችሁ አልችልም። ስፔሻሊ እኔ ለእኔ ያላትን ነገር ደግሞ በቃላት መግለጽ አልችልም። እውነት ፈጣሪ ያኖርልን። በረሽ እንዳጉረመረም ሸረተይ ሁለቱንም አይመጣም። በእኔና በብሩኬ ስም የሆነ ስጦታ ይዤልሽ መጥቻለሁ። ግን በእኔና በብሩኬ ስም ብሩኬ ስለማያውቅ ስላልተነገረው እንግዲህ ስጦታ እንገዛለን አልተባለም። ግን ብቻዋን ገዝታ በሁለቱ ስም አድርጋለች። ሁለቱን ለመለየት ስለማይቻልም ጭምር ነውና
ጥሩ ነገር ነው ያደረግሽው። በጣም የጋራ ምርቃት ትወስዳላችሁ። ስጦታው ማለት ነው እና ስጦታ ጥሩ ነው፣ ደስ ይላል። ጥሩ ነው ላይ እንድንሰጣት ስለፈለግኩኝ ይሄን ስጦታ ብሩክ አንተ ስጥልኝ። ኧረ ችግር የለውም አንቺ ልትሰጪ እኮ። በጣም እውነት ደስ ይላል። አስተዋይ ናት በጣም ሃይሚ። አይ ሰርፕራይዝ ላደርግ ስለፈለግኩ ነው። ይሄን ሌላ ጊዜ ፈለግከውን አድርግ። ከዚህ በኋላ ስልኳን ሰጣለሁ፣ ማውራት ይቻላል። አሁንማ በሩ ተከፍቶለታል፣ አይኑ ተገልጦለታል። አያሳስብሽ ሃይሚ፣ እዚህ ጋር ድረስ ነው በቃ የእሱ ችግሩ ክብደቱ እዚህ ጋር ድረስ ነበርና አስተዋይ ናት። ምን አይነት አስተዋይ እንደሆነች አስቡት። ብሩኬ እንዳይሸማቀቅ ስጦታ ገዝታ፣ ስጦታውን ደግሞ እስቲ በአንተ ያምራል አንተ ስጥ። አያችኋል፣ መቀራረቡን ለመፍጠር ነው ያደረገችው ነገር ማለት ነውና በጣም ጎበዝ፣ በጣም አስተዋይ ሴት ትወጂዋለሽ ብዬ አስባለሁ። ያምራል ከለሩ ማሪፍ። ተባረክልኝ። አሜን። በሰፊ ስጣችሁ ልጆቼ። አሜን አሜን። ምንም አይቸግራችሁ። አሜን። እኛም ተመርቀን ነው ለዚህ የደረስነው። ምርቃት አይገኝም የምርቃት። አሜን። ፍቅር መውደድ ይስጣችሁ። የሰው መውደድ ይስጣችሁ። ትልቁ ነገር አሜን። ትልቁ ነገር ይሄ ነው እንግዲህ ልጆች ለቤተሰቦቻቸው ነገር ሲያደርጉ ምርቃቱ ምንም ሳያደርጉም ራሱ ቤተሰብ ይመርቃልና እንዲህ ሲያደርጉ ደግሞ በጣም ነው ደስ የሚለውና ያው ይህን የመሰለ ምርቃት አግኝተዋል። ደግሞም በእናንተ የምጠብቀው ነገር አለ። ይኸው በእናንተ የምጠብቀው ነገር አለ ተብሏል። የሚጠበቀው ምንድን ነው? ተጋብተው አንድ ላይ ሆነው ልጅ የሚባል ነገር አለ፣ ብዙ ነገር እና ዓለምን እንዲያው ነው የሚፈልጉት ቤተሰብ ማለት ነው። ሌላ ጦርነት የምጠብቀው ነገር አለ። መሽኮርመም አያስፈልግም። ያው ግልጽና ግልጽ እሱ በደንብ ነው የምጠብቀው። ታውቁታላችሁ፣ በደንብ ያውቁታል። ባይዞ ብዙ ኦዲየንስም የሚጠብቀው ነገር ስለሆነ እሳቸው እንግዲህ ግልጽ አደረጉት እንጂ ብዙዎቹ አንድ ላይ ሆነው ማየት ይፈልጋሉ እና ስለዚህ ግልጽ ነው። እነሱም ያው በዛው መንገድ ላይ ስለሆኑ ቅድም ሃይሚ ተናግራለች እና በጣም ነው ደስ የሚለው። ያው ተገልጿል ማለት ነው። በቃ ተሳፍሪኝ እያየሽኝ አታሳፍሪኝ። ይሁን እንግዲህ ይሁን። አሜን ማዘር አሜን። ያው እኛም እንግዲህ የምጠብቂውን አድርገን አላቅም፣ ብቻ አንቺን ለማስደሰት ያብቃን ያብቃን። ያው እሷ ማረጋገጠች ማለት ነው። ሃይሚ ማረጋገጫ ሰጥታለች። ስለዚህ አንድ ላይ በቃ አንድ ላይ እንደሚሆኑ ማረጋገጫ ሰጥታለች። ግን ቆዩብን ምግቡ ቼክ ላድርግ። ደንግጠናል። ካሜራ ሲያዩ ቼክ ላድርግ። ደንግጧል። ሙድ ተያዘበት ቡራ። አዎ ድንገት ነው እና እንደዚህ ሳልነግረው ምናምን ይዤው ና ብዬው አስቢ። ከዛ ከአንቺ ጋር ቁጭ ብለን ሲያየን ይደነግጣል። እኔም በሆን ደነግጣል። በጣም እውነት እኔ ራሱ ማውራው ራሱ ጠፋብኝ። እኔ ራሱና እንወዳችኋለን፣ እናከብራችኋለን። ከኛ ጋር አብራችሁ ስለነበራችሁ እኔም ወዳችኋለሁ፣ አከብራችኋለሁ። ከኔ ጋር እስካሁን ስለቆያችሁ በጣም አመሰግናለሁ። ቻው